ታምራቱ ታላቅ ክንዱም ጽኑ መንግስቱም የዘላለም መንግስት ግዛቱም የልጅ ልጅ የሆነው እግዚአብሔር በመልአኩ በቅዱስ ገብርኤል አማካኝነት ስለሰራው ታላቅ ማዳን በዛሬው ፕሮግራም ላይ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ንጉሡ ናቡከደነፆር ቁመቱ 30 ክንድ ወርዱም 60 ክንድ የሆነ የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንትና መሳፍንት፣ ሽማምንቶች፣ አዛዦች፣ አዛውንቶች፣ በጅሮንዶችና አማካሪዎች፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሡም ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያም ጊዜ መኳንንቱና ሽማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዦች ሁሉ ንጉሥ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪም እየጮኸ እንዲህ አለ። ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትን፣ የእንቢልታ፣ የመሰንቆና የክራርን፣ የበገናና የዋሽንትን፣ የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነፆር ላቆመው ለወርቅ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእንቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነፆር ላቆመው ለወርቅ ምስል ሰገዱ። በዚያም ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነፆር ተናገሩ፣ እንዲህም አሉት፣ ንጉሥ ሆይ 1000 ዓመት ንገሥ። አንተ ንጉሥ ሆይ የመለከትና የእንቢልታ፣ የመሰንቆንና የክራር፣ የበገናና የዋሽንት፣ የዘፈንን ሁሉ ድምፅ የሚሰማ ሰው ተደፍቶ ለወርቁ ምስል ይስገድ። ተደፍቶ የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝክ። በባቢሎን አውራጃ ሥራ ላይ የሾምካቸው ሲድራቅና ሚሳቅ አብደናጎ የሚባሉ አይሁዶች አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል። አማልክትህንም አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነፆርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነፆርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አላመለካችሁም፣ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዋሽንቱን፣ የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነውና፣ ባትሰግዱ ግን በዚያን ጊዜ በሚነድ በእሳት እቶን ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን እርሱ ባያድነን አማልክትህን እንዳናመልክ ያቆምከውም ለወርቁ ምስል እንደማንሰግድለት እወቅ አሉት። በዚያም ጊዜ ናቡከደነፆር በሲድራቅና በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለዋወጠባቸው። እርሱም ተናገረ፣ የእቶኑን እሳት ይነድ ከነበረው 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅ አብደናጎምን ያስሯቸው ዘንድ ወደሚነደውም ወደ እቶን እሳት ይጥሏቸው ዘንድ አዘዘ። የዚያን ጊዜም እነዚህ ሰዎች
ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። በዚህም ጊዜ እነዚህ ሰዎች ከቀሚሳቸው ከመጎናጸፊያቸው ከቀረውም ልብሳቸው ጋር ታስረው በሚነደው በእቶኑ እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ የእቶንም እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብደናጎም የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም ሦስቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነዳው በእቶኑ እሳት ውስጥ ተጣሉ። የንጉሡ ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብደናጎምን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህም ሦስቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነዳው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳቱ ውስጥ ጥለን አልነበረምን ብሎ ነገራቸው። እነርሱ ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱ እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች ያለው ምንም አላቆሰላቸውም፣ የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንት የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎምም ከእሳቱ መካከል ወጡ። መሳፍንቱና ሽማምንቱ አዛዦችና የንጉሥ አማካሪዎች ተሰብስበው እሳቱ በእነዛ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ፀጉር እንዳልተቃጠለች፣ የእርሱም ሽታ እንዳልደረሰባቸው አዩ። ናቡከደነፆርም መልሶ መልአኩን የላከ ከአምላካቸው በቀር ማንም አምላክ እንዳያመልክ ለእርሱም እንዳይሰግዱ ሰውነታቸውንም አሳልፈው የሰጡትን የንጉሡንም ቃል የተላለፉ በእርሱ የታመኑትን ባሪያዎች ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብ ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይገደላሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያም ጊዜ ንጉሡ ሲድራቅና ሚሳቅ አብደናጎም ባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። ውድ ተመልካቾቼ እንደዚህ አይነት መንፈሳዊና ታሪካዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።